የትኛው እርዳታ ሲሰባሰብ ያለው ቤት በቻልኩ መጠን። ሌላ ጥያቄ ያለው የኩላሊቱን እንደተሸጠ እያወቅሽ የህዝቡ ጥያቄ ነው። እንደተሸጠ እያወቅሽ ለምንድን ነው ያንን ለማሰባሰብ ፈቃደኛ የሆንሽው? ትዳሩ የውሸት እንደሆነ ኩላሊቱ የውሸት እንደሆነ እየታወቀ እንደተሸጠ እየታወቀ ለምን ያ ነገር መደረግ ፈለገ የሚል ጥያቄ አለ። ለምን ያ ተደረገ ማለት ገንዘብ ሲሰበሰብ የሆነ ገንዘብ ሲሰበሰብ እኮ ኩላሊቱ ሻጭና ጋዥ መሆኑን አናውቅም። ከተሰበሰበ በኋላ ነው። ከተሰበሰበ በኋላ ነው እኮ ሆኒ። ገንዘቡ ለምን አላሳወቃችሁ? እሱ እኮ ነው አሁን ጥያቄው። ሰው ምንድን ነው ገዢና ሻጭ ባወቃችሁበት ታይም ይሄ ነገር እንደዚህ ሆኗል፣ ይኸው ህዝብ ይወቅ፣ ህዝብ ይሄ ነገር ማወቅ አለበት ብላችሁ ለምን አላሳወቃችሁም ነው ጥያቄ። ለምን የኩላሊቱ የነሩሃማ ኩላሊት ፌክ ማለት ይሄ ጋብቻው ፌክ መሆን ሁለት አይነት ዶክመንቶች ይመጡ ነበረ። ፌክ መሆኑን 100% ግን የእጅ ምልክቱን አሁን እሷ ኩላሊቴን ተሰራው ብላ የላከችው ፎቶ አለ። የሰውየው የሌላ ሰው እጅ ነው የለሰጠችን። ይሄ ህንድ ሆስፒታል ውስጥ ሆና ነው። ይሰማል ሆን ይሰማል። ጥርጣሬ 100% የጀመር እኔ በራሴ ህንድ ላይ የላከችልኝ ሰውዬ እጅ የተለየ ሰው ስለነበረ ነው። ምክንያቱም የትልቅ ሰው የሀብታሙን እጅ አይመስልም፣ የትልቅ ሰው ስለነበረ ነው። እና ከዛ በኋላ የላከችው መጨረሻ ላይ ያወቃችሁት ፎር ሹር ምን ጊዜ ነው? በቃ ፎር ሹር ከሰው መሆኑ የእነሱ አለመሆኑ ዶክመንቱን ልክ እየሰበሰብን ሮሃማን ማናገር ስጀምር እንደ አጋጣሚ ሆኖ ተስ ሰይፍ ፋንታውን ላይ ይዟት ሊቀርብ ነበር። እኔ እና ተስ ተነጋገርን። ኢትዮጵያ ገብቶ ተስ ደወለልኝ እና አንድ ነገር ነው ያልኩት። ተስ ይሄ ነገር የነሮሃማ ዶክመንት ለህዝብ አያስተምርም፣ ሚዲያ ላይ የሚቀርብ አይደለም። የእነሱ ዶክመንት ምንም አይነት ነገር ለህዝብ አያስተምርም፣ ለህዝብ አያስተምርም። ሮሃማም አልቀርብም ብላኛለች ብለው ነበር። ከዛ በኋላ እሁድ ለታ ታየ። ልክ እንደታየ ነገሮቹ ትክክል እንዳልሆኑ ሳቅ ቀጥታ ያሉትን ዶክመንቶች ሰብስቤ ወደ አንተን የላኩት ታስታውሳለህ ሆኒ? ያሉትን ዶክመንቶች ሰብስቤ ይሄ ነገር ትክክል አይደለም፣ ህዝብን አያስተምርም። ዳኒም ግሩፕ ላይ ያሉ ብዙ ሰዎች ነበሩ። ከዛ ግን መቼ ነው ያወቃችሁት? ማለት ቲሙ ተከፈለ ምን ካለ በኋላ ነው? በመሀል የምታውቁት ነገር ነበረ እየተሰበሰበ በመሀል የምታውቁት ነገር ነበር። ገንዘቡ እየተሰበሰበ ምንም አናውቅም። ስለዚህ ሆስፒታል ሕክምና ላይ ኩላሊቱ ካለ በኋላ የማያውቁ ከሆነ ገንዘቡ ከተሰበሰበ በኋላ ሸዋሸዋ ከተሰሩ ምንም ማለት ነው። ከዛ በፊት ታውቆ ግን ይሄንን ካደረጉት ምክንያቱም ልትገምትም አትችልም እኮ ልትገምትም አትችልም። ባሌ ነው ብላ ነው እንትን ያለችው። ገባ? በምን ትገምታለህ? ይሁንዬ በምንም እንዴት ባሉ አይደለም የሚለውን ትገምታለህ? የጋብቻ ሰርተፊኬት ምን ከዛ ነው ከስር እየመጣ ይመጣ። የአንቺ ችግርን እጁ የተለየ የትልቅ ሰው እጅ ስት አንቺ ከሌቦች ጋር ሰርተሻል፣ ባለማወቅ ማፊያዎች ጋር ሰርተሻል። ብዙ እግዚአብሔር በሚያውቀው ነው የምላችሁ። የእሷን የዋህነት ብዙ ሰው ተጠቅሞበታል። ዲስ ፋክት። አሁንም ደግሜ እነግርሻለሁ። ማፊያዎች አንቺ ጋር መጥተው ሰርተዋል፣ ተጠቅመዋል፣ ጥሩ ቻባ ዘግተዋል። አንቺ ግን ልጆች ሳይቀሩ ተዘግዝቀው ተሰድበዋል። በቃ ያኔ እኮ አቆምኩት እኮ። ከዛ በኋላ ይኸው በምታዩት ነገር
ናርዶስ ከዛ በኋላ እርዳታ በሚባል ነገር ላይ ለምን ገደል አይገባም ብላ ረጅም ጊዜ እሱን አልሰራችም። እርዳታ የሚባል ወጣለች። ህጻናት ማሳደጊያ እና ደብረ ማርቆስ ህጻናት ማሳደጊያ በበዓል የሚገባ እጣ ነው የሚደረገው። እሱም ህጻናት ናቸው የሆነ ገባ። ይሄ ድርጅት ላይ እና ደብረ ማርቆስ ህጻናት ማሳደጊያ ቤዝዬ ነች አምባሳደሯ። እሱ ላይ አሁንም አቁሚ ብትለኝ አሁን እነኛ ህጻናት የት ነው የሚበተን? እኔ ጋር አንድ ኮይን አይገባም። ድርጅቱ ይቀመጥ ኖ ምልህ አሁን ዮኒ ያይ አቁሚ አታውቅም። ልክ ለምን መሰለህ ስሰደብ ልጅ አለ እኮ ዮኒ ህጻናት ልጆች የተዘቅዝቆ ሲሰደቡ እነሱ ልጆች እንዳንተ ልጆች ነው ማየት ያለን ገባ። እኔ አሁን ህጻናት ማሳደጊያ ላይ ያየኋቸው ልጆች ለራሴ ፊል ያደርጋለሁ ልክ እንደነ ኤሊዛ እና ቬሮኒካ። ይህን ሳረግ ግን ድርጅቱ ራሱ ቁጭ ብሎ ነው የሚሰበስቡ። ድርጅቱ ወይ ደግሞ በማድረግ ድርጅት ነው ድርጅት በቃ ድርጅት ከሆነ ከድርጅት ጋር በተገናኘ ችግር የለውም እያልኩሽ ከድርጅት በተገናኘ ነገር ላይ እንትን ይላል። አሁን ለምሳሌ እኔ ኢትዮጵያ መጣሁኝ ለአመት በዓል አይደል በዘፈን ነው የለቀኩት። ሰው ግን በህዝብ ሰብስቤ ለበዓል መዋያ እናቶች ጋር የሄድኩበትን ከህዝብ ሰብስቤ መስሎት የህዝብ ብር ነው እያለ ይሰርበኛል። ይሄ ከ16 ዓመቴ ጀምሮ ማደርገው እኔ የናዝሬት ልጅ ነኝ። ከትምህርት ቤት ጀምሮ ማድረገው ልደት ሚኪ ጥያቄ ያለው መልሳለሁ። አባቴ ማንበብ እችላለሁ 90 ጊዜ ዮኒዬ ጆይ ኦቲዝም ማዕከል በራሴ ሪሲቶች ልክልሃለሁ። በእኔ ልደት በልጆቼ ልደት ልጆቼንም ማስተማር ስለምፈልግ የምሰራቸው ነገሮች አሉ። ግን ፎቶዬን አስለጥፌ ወይ ምናምን ቪዲዮ አላሰራም። የራሴ የሆነ የሰራኋቸውን ስራዎች በዘፈን አድርጌ ወይ በሆነ ነገር አድርጌ ሌላ ሰውን አስተምሮ ሄዶ ማገዝ ከቻለ ብዬ ይለቃል። ከዛ ውጭ ግን ከራሴ ነው እርዳታ የምጀምረው እንጂ አሁን እንደሚባለው ሰደቡችን ምንድን ነው ያሉኝ ጥያቄ ለምን በህግ አልሄዷችሁባቸውም? እንደዚህ ማጭበርበራቸውን እንትኑ ተገዝቶ ኩላሊቱ ተገዝቶ ምናምን ከሆነ በህግ ለምን አልሄዳችሁም? ምክንያቱም ስማችሁ ጠፍቷል። በዛ ጉዳይ የአንቺም የተስም የሌሎችም ሰዎች ስም ጠፍቷል። በዚህ ጉዳይ በዚህ የሆነ ቅልቦች ይዘውት ነበር። አሁን ለምሳሌ ማማስ ኪችን ከስር ካለች አስገባት። እንትን በዚህ ጉዳይ ላይ ቅልቦች ይዘውት ነበር። ጉዳዩን በህግ ተይዞ ነበረ። በህግ ተይዞ ነበር። ቅልቦች ይዘውት ነበር። ገባ ይዘውት ነበረ። ከዛ ሚዲያው ላይ ሁሉም የሚሉት ለምን አትተዋትም? እሷ ሰይፉ ላይ ስለቀረበች ነው እንጂ ናርዶስ ችግሩ ከናርዶ ላይክ እኔ ሌባውን ይዤ ስለመጣሁኝ ወይ ደግሞ ትክክል አይደለም። ነገ ወጣቱ ኩላሊቱን ይሸጣል። የህዝብ ብር ሩሃማ ላይ እኮ ቪዲዮ ሰርቻለሁ። ህዝብን ይቅርታ ጠይቁ። ማማስ ኪችን አለች። ህዝብን ይቅርታ ጠይቁ። ህዝብን ይቅርታ ጠይቁ። ማሰመን ጭራሽ እነሱ እኮ ማስታወቂያ ነው ትልልቅ የቬሎ ማስታወቂያ የእንትን ማስታወቂያ ነው ልጆቹ መስራት የጀመሩት ምን አገባሽ ተብሎ። ስለዛ ህዝብ ምን አገባሽ ካለ ነገ ወንድሙ እህቱ ወጣቱ ኩላሊቱን እንደሚሸጥ ራሱ ህዝቡ ካመነ እኔ ምንድን ነኝ? እኔ ማን ነኝ? ቅልቦች ገብተው በቃ መጣ ሪፖርት አደረገ ልክ አይደለም ማለት ግን ከዚህ በኋላ መሄድ አንችልም። እኔ ጣሊያን ያለሁት እንዴት አድርጌ ነው ከከስሼ ምናምን ብከሳትማ ምንድን ነው የሚሉት? የነጭ ሚስት ስለሆነች ሀብታም ስለሆነች ድሃዋን ከሰሰች እንዲህ ነው የሚሉት። ሆኒ ይሄ ነው ሁሌ አታክ የምደረገው። ፓወር ስላላት አቅም ስላላት እንደዚህ 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 ሌላ ታሪክ ውስጥ ነው ሰው የሚገባው። እነዛ እቤቱ ላይ ሲገባ ነው ሰው የሚያውቀው። ወይ ወንድሙን ወይ እህቱን ኩላሊቷን ሸጣ ሌላ ችግር ውስጥ በሱስ ሊያውም እኮ ሀብታሙ እናቱን ለማዳን ወይ የታመመ ሰው ለማዳን አይደለም። ሀብታሙ ኩላሊቱን የሸጠው ለሱስ ነው። ገባ? ለሱስ ብሎ ነው፣ ለሌላ ነገር አይደለም። ገባ? ከዛ ይህንን በጣም ይከብዳል። እናቱ ታሞ እናቱን ማሳከሚያ ቢሆን ይሽጠው ትላለህ። ይሆን ቤተሰቡ ችግር ላይ ሆኖ ቤተሰቡን ለመለወጥ ቢሆን ይሽጠው ትላለህ። እሱ የሸጠው ጀስት ለሱሱ ነው። ግን ማንም እንትን ያለ የለም። ጭራሽ ልጆቼን የተሰደቡት ከዛ በቃ ተውኩላቸው። ከዛ ምንም አንድ እርዳታ እንኳን መጥቶ በጣም እየጨነቀኝ ነው። ገስት ላይ እንኳን ማገዝ እንትን ያልኩት
ከዚህ በላይ እንግዲህ እሺ እኔ ቤት የተሰበሰበላችሁ ሰዎች አሁንም 2000 ሰው እዚህ ጋር አለ። እኔ ቤት የተሰበሰበላችሁ ኩላሊት፣ የደም ካንሰር፣ ህጻናት እንደዚህ ኩላሊት ንቅለ ተከላ የተሰበሰበላችሁ እኔ ቤት ካላችሁ እባካችሁን በአካውንታችሁ የገባውን ብር እኔ ታከማችሁ መጥቷችኋል አልጠይቃችሁም፣ ግን ወደ ናርዶስ ወይ ቆርጣለች ወይ ወደዚህ ገብቷል የምትሉት ካለ አምጡ። ሰምታችኋል? አሁን የምጠይቃችሁ አምጡ። ለምን አንድ ሌባ በመጣ ቁጥር አሁን ሚኪ የተወሰነ ፐርሰንት ወስዳለሁ ስላለ ሚኪ ንጉስ ነው፣ እውነተኛ ነው። ኦኬ እኛስ እውነት ያለን በምን እናብራራ? እና አሁን ከሆነ በቃ እየተቆረጠ ትወስዳላችሁ ለማለት በግምት ነው እኮ አንድ ሪሲት አለ። ግምት ሳይሆን ለምሳሌ አሁን ሚኪ ሁሉም ጋር ሰርቶ አንቺ ጋር መጥቶ አያውቅም። ሚኪ የእንትን አለ የማናት ገስት ላይ መጥቶ ነበር። የማናት ስሟ እኔ ጋር አሁን ጣሊያን ነበረች። አንተ ማለህን ነበር። ሚኪ የሆነ ቦታ ላይ መጥቷል። መማር ጋር መጥቷል። ተስፋ ያርጌው ጋር መጥቷል። ማስተር አብነጋ ሰርቷል። ብዙዎቹ ጋር እንግዲህ እሱ ለብቻ ያደረገው ነገር ቢኖር ለብቻው ቢሆን እሺ ይላል። ግን ሚኪ አይ ሁላችንም በተወሰነ መልኩ የምንጠቀመው ነገር አለ። ዝም ብለንማ የምንሰራ የለንም። ጻድቅማ መጫወት የለብንም። የሆነ ጥቅም ግን ሚኪ ከመጣ ነው እያለ አሁን ለምሳሌ ዮኒ እኔ እርዳታ ያንቺ አሁን ቆይ እኔ እርዳታ ሳሰባስብ አንተ እኔ ጋር መተሃል አይደል? ገስት ላይ ታገዘኛል። አንዳንዴ መተህ ታገዘኝ። እኔ አንተ ቤት መጥቼ ገስት ላይ የቤተክርስቲያን እርዳታ ሲሆን አገዛለሁ። እዛ ላይ ምንድን ነው ማገኝ? የቤተክርስቲያን እዛ ላይ ምንድን ነው እኔ ማገኘው? ገብቼ አይደል መውጣው? ትክክል። እሱ ግን አሁን ሞር ፓሽኑም አድርጎ ይሁን ምን የእርዳታ ስራ ነው የሚሰራው ልጁ። እኔ የእርዳታ ስራ ፓሽን ያለ ገስት ላይ አሁን ገስት ላይ ሌላ ቦታ አሁን እርዳታ እየሰበስቡ ወይ ሊቢያ ወይ ምናምን እርዳታ ላይ ገስት ላይ ገባው ልበል የምፈልግ ከሆነ የራሴን እረዳለሁ አይደለም። ገስት ላይ ገብቼ አስተባብሬ ወዳለሁ። ይሄ ሁላ ውርጅብኝ እየወረደ ይሄን ሁላ እርዳታ መስራቱ ጥቅሙ ምንድን ነው? እስቲ አስረጅ። ምንም እኔ አሁን ለእኔ እኮ ቆመ። ምክንያቱም በሁለት እርዳታ ነው በእንደዚህ አይነት ነገር። አሁን ለምሳሌ ስለ ገንዘብ የተጠየቁት እዚህ እርዳታ ነው። የሮሃማም ላይ ገንዘብ አልነበረ። አሁን ነው ሰሞኑን እንደዚህ የሆነው። ስለዛ የሀያት ላይ ስፖንሰር ከሌና አድርጊያታለሁ ምናምን አለችና ከዛ መጨረሻዋ ላይ መንገባች መማርና ናርዶስ ፉክክር ላይ ናቸው የሚል ሌላ ታሪክ ፈጠረች። የሮመንበር ኬዙን ወደ ሌላ ቀየረችው። ገባ የሌላ ታሪክ ውስጥ ገባች። እና እኔ አሁን ብትጠይቀኝ እርዳታ ላይ ሚኪን አድረስ ብለሽው ታውቂያለሽ? ሰብስቤ ምናምን እኔ ኖ በራሴ ግን አንድ ልጅ ጎዳና ላይ አይቼ ሚኪ ላይፍ ላይ ማን ነበረ? ሚኪና ስጋ የሚበላው ልጅ ማን ነበር? በእናት እንትና ማፊ ላይፍ ላይ ቁጭ ብለው እያገዘ እንትም ሚኪ ሲያልፍ አንድ ሰውዬ መንገድ ላይ የተራበ ነበረ። በሚኪ በኩል ብር ልኬለት ስልክ ምን ይሄ የሚፈልገው ነገር የልብስ ጫማ ምናምን እንደዚህ አይነት ነገሮችን አስገዝቼ የራሴን ብር ሰጥቻለሁ እንጂ ሚኪ ነሳስብ ይሄ የራሴን ብር ለሚኪ ሰጥቼ ያንን ሰው አግዞልኛል። ቪዲዮ ሰርቷል እንጂ ከዛ ውጭ እኔ ሰብስቤ አላውቅም። ሰብስቤ ከሚኪ ጋር አላውቅም። እኔ ሞስት የሰራሁት ከተስ ጋር ነው እንጂ እኔ ከሚኪ ጋር ሰርቼ አላውቅም። ስለዚህ በይ ነው። ስለዚህ ታውቃላችሁ ማለት ነው። አድርሶልኛል እኮ ዮኒ እና ሲያደርስ በባዶ ነው ወይስ ወይ መላነሻል ወይ መላል ጨርሻለሁ። እኔ ላኩት ብር ምን ያህል ተጠቀመ ምን ያህል ላይ ዋላ አንድ ሰው እኮ ነው። አንድ ሰው መንገድ ላይ ያለን ሰው እኮ ነው ዮኒ። እሺ እስቲ ይሁን። እሺ ከስር ልመልስላችሁ። ላይክ አሁን ደግሞ ሞስት የኔ ከስር ከማነበው ጥያቄ ልመልስ ዮኒ። ሞስት አሁን ብዙዎች የሚጠይቁኝ ላይክ ዮኒ
ብዙ ሰው የሚጠይቅ ተረድተንሻል። ይመችሽ ና የሆነ ለመሰል እኔ እንዴት ስረዳ የሚፈልገው እስከ ዜሮም ቢሆን የሆነው ይድረስ እስከ መጨረሻው ድረስ እና ላይክ እኔንም መማሪም ሁላችንም ክሊር ይደረግ። ለምን መሰል አሁን እኔ ብዙ ጊዜ ሲወግሯት ስለማቅ ማንነቷን ማለት ነው እነግራታለሁ። ግን አንዳንዴ ያልኳት ነገር ይደርሳል። ይሄ ነገር እንደዚህ ነው። ደግሞ እሷም ታማክረኛለች። እግዚአብሔር ምስክሬ ነው የምላቸው ይሁን እንደዚህ እኔ ይሄ ነው አስተያየቴ፣ በዚህ ላይ ይሄ ነገሬ በአስተያየቴ ነው፣ ይሄ ነገር አስተያየቴ ነው እላታለሁ። አንዳንዱ ተቀብላ ትሄድበታለች፣ አንዳንዴ በራሷ መንገድ ትሄድበታለች። እና አንዳንዱ እኔ ያልኩት ነገር እውነት ሆኖ ሲቆጫት አያለሁ። እኔ እኮ እርዳታ የሚሰሩት ሰዎች እርዳታ አልሰሩም ማለት ነው። እርዳታ ሰርተዋል፣ ይሰራል። ግን የፈጠጠ ነገር ሲመጣ ነው ነገሮች ምን እየሆነ የመጣው ጥያቄ ምልክት ውስጥ እየገባ አሁን ከእርዳታ አልፎ እጣ 40 ሚሊዮን ሆኖ 3 ኮንዶሚኒየም አንዱ የአንድ መኝታ ቤት አንዱ 2 መኝታ ቤት አንዱ 3 መኝታ ቤት በ10 ሚሊዮን የሚያልቀውን 30 ሚሊዮን መዘረብ ሲጀምር ነው ኮስችን ማድረግ የጀመርነው። ላይቭ ለማስገባት 1000 ድራም መጠየቅ ሲጀምር ኮስችን ማድረግ ጀመርን። ሰው ነው የሚያመጣልን፣ እኔ አይደለሁም። እኔ እርዳታ ሰው ስላልሆንኩ ማለት ነው። እና ሁሉም ይጣራልን ተብሎ ነው ቴዲ ስም ዝርዝር ሰጡት። በስም ዝርዝር ተጠየቀ። መጣችሁ እናንተ ማለት ነው። አሁን ምለው የራስ ሳቲስፋክሽን ይኖራል። ግን ከዛ ማስተር አብነት G+3 ፎቅ አለው ከነ ማስረጃው ተባልኩ። ስራው እርዳታ ስራ ላይ ብቻ ነው ማስተር አብነት ያለው። G+3 ከየት ሊመጣ ቻለ የሚለውን መጥቶ ያብራራል። ምክንያቱም ኤቪደንስ እንላውጋው ጋር ስላለ ኤቪደንስ አለ። የሚኪሻም ጥያቄው ሲገባ ተፋቱኝ በቃ የሆነች ነገር ምናምን ነገር አለ ተፋታ። ሰው አስተውሉበት እንዲያደርገው ለማስተማሪያ እንጂ እኔ ወንድምና እህቶቼ ጥላቻም አይደለም። ሞር እንዲያውም የምትቀርቡኝ እግዚአብሔር በሚያውቀው እናንተ ናችሁ። ስለዚህ ግን ሰው ሲጠይቅ ምን አለ መልስ ይዞ መምጣት ያስፈልጋል የሚል አሁን ለምሳሌ ያንን ነገር ስለኪ በእርግጠኝነት ሆኜ እናገራለሁ። ለሚኪሻ የሆነ ነገር ተጨብጧል፣ አከተመ። ለሰው ያስክ ሌላ እኮ ያለው ነገር የለም። ተፈለጡ ተቆራጭ 3 ፎቅ G+3 የሚሰራበት ከሆነ እንዴት አያስጠይቅም? መማር ይቅርታ መማር አልኩ ናርዲ፣ አንቺ አትጠይቅ። G+3 ቢሰራ እርዳታ አሰባሳቢ ሰው G+3 ቢሰራ አትጠይቅም? አንድ እርዳታ አሰባሳቢ ሰው እንዳልኩሽ እንደሚኪ 2-3 መኪና 2 ቤቶች 3 ቤቶች ቢኖሩ አትጠይቂም? ዮኒ የመጠየቁማ መጠየቃችን እኮ ትክክል ነው። ለምን ተጠየቅኩኝ? አሁን አንተ ጋር ወይ ቴዲ ጋር ለምንድን ነው ስሜ የተነሳው አላልኩም። በቀንና ሰዓቱ መቼ ነው ቦታው ላይ ይገኛል። ምክንያቱም ግዴታ ነው። እኛም ምንጠረጥራቸው ሰዎች ስላሉ ክልር መደረጉ ትክክል ነው። ገባ? ይሄ ለምን ተጠየቅኩ የሚያስብል ነገር የለም። በመጠየቅም እንትን አለንም። ግን ከተጠየቅኩ በኋላ አሁን ተጠርጣሪ ሆኜ ተጠይቄያለሁ አይደል? እስከ መጨረሻው ሂዱና ሌባው ሌባ ገባ ዮኒ? ህዝብ ይፍረድ የለም ገባ? ሌባውን ሌባ አሁን እንደሚኪ እንደዚህ ፐርሰንት ወስዳለሁ ያለውንም እንደዚህ እነኝ ሰዎች ይህን ያህል ፐርሰንት ይወስዳሉ የሚለውን በ4 ነጥብ ይዘጋ እንጂ ትክክል ናችሁ። ግድ መጠየቅ አለባችሁ፣ ግድ ነው። ምክንያቱም ነገ የሚመጣውም ትውልድ አለ እኮ። እኛ ቁጭ ብለን ሶሻል ሚዲያ ላይ እዚህ ጋር በአጭር መንገድ ገንዘብ መሰብሰብን ማስተማር የለብንም። ሁሌም ደግሞ ህዝባችንን አንቺ አሁን ማድረግ ያለብሽ ስለ አንቺ ብቻ ሌላውን የአንቺን እንጂ ራሳቸው መልስ ሰጥተዋል። ራሳቸው የሆነ ነገር ብለዋል። እኛ የያዝነው ነገር አለ። ገባሽ? አንቺ ስለ ራሽ የእኔ ጉዳይ ይሄ ነው። በእኔ ጉዳይ ላይ ጥያቄ ያላቸው ሰዎች በእኔ ጉዳይ ላይ እንዲህ ያሉ ሰዎች እንደዚህ ያድርጉ ማለቱ ነው የሚበጀው። ገብቶሽ? እኔ ላይ አሁንም ያላቸው አሁን ለምሳሌ ከስር ምን ይጻፋል መሰለ? ናርዶስ ከኡጋንዳ ወደ ጣሊያን ጎጃሞችን ታስወጣለች። ብችል ሙሉ ኢትዮጵያ ጎንደሬ የለም ብችል ሁሉንም ባስወጣ ደስ ይለኛል። እሱ አሪፍ ነው። እነሱን እያስወጣው ነው ሀገር የገባው። አሁን ይሄ የቅድስና ስራ
ከኡጋንዳ ወደ ጣሊያን የምታስወጪ ከሆነ እኔም ዘመዶች ይዤ እመጣለሁ። ሁሉ ኢትዮጵያዊ ጎጃም የሆነ ይመጣል፣ ችግር የለው። እኔ ለምን ኢትዮጵያ ገባው እነሱን እያስወጣው? አይ እሱ ደስ የሚለኝ እሱ አሁን ደስ የሚል ነገር ነው። እሱ አሁን ሁሉም ኢትዮጵያዊ ኦሮሞነቱን ትቶ አማራነቱን ምኑን ትግራይነቱን ምኑን ትቶ ጎጃሜውን ላይ የሆነ ኡጋንዳ ይገባል። ሲጀምር ኦሮሞ ነች ተብዬ ትግራዋይ ነች ተብዬ ስጨፈጨፍ አልነበር? አሁን ጎጃሜ መሆኑ በምን ታያችሁ? ያ ያልተሰጠኝ ብሔር የለም። ዝም ብለህ ለባህሉ ድምቀት የሚጫወቱት እሱ። አንቺ ግን አሁን በእርዳታ ስራ ያየሽው ነገር ምንድን ነው? እስቲ ንገሪኝ። እሺ ጉዳቱን ዘግቢን እስቲ። እንግዲህ እርዳታ ላይ ጉዳቱ አሁን ጉዳቱ ዮኒዬ ልጅ ከማጣት በላይ እንግዲህ ከዛ በላይ ያለ ጉዳት የለም። ገባ? ስፔን ትልቅ ጉዳት አለው። እርዳታ ላይ ቁጭ ብድግ ስል ነው። ሁለት ብዙ ወንዶች አላደረጋችሁትም። ይቅርታ አሁን እኔና መማር ወደ አፋር፣ ወደ ወሎ፣ ወደ አማራ ክልል በጦርነቱ ሰዓት ያደረግነው እርዳታ በጣም ይከብድ ነበር ለሁለታችንም ሴት ስለሆነ ብዙዎች ገንዘብ ማለት ሲሰበሰብ ነበር። ብዙዎቹ ግን አልሄዱም። ይሄን እርዳታ በጣም ዋጋ ያስከፍል ነበር። እኔ ለምሳሌ አፋር በነበርኩበት ሰዓት ልጆቼ ጋር ማልመለስባቸው ቀኖች ነበሩ። መኪና ጭቃ ተቀብቶ ነው የወጣ ነው። ሁለተኛው ጦርነት ተነስቶ፣ ሁለተኛ ደግሞ ወደ ትግራይ እርዳታ ሳደርስ በጣም መከራ አይቻለሁ። ያኔ አልታረቁም ማለት ሰላም አልነበረም። ወደ ወሎ ላደርስ የሄድኩበት ሰዓት ላይ በጣም ያየሁት ነገር ስላመመኝ ቢኒ የለቀቃቸው የትግራይ እናቶችን አይቼ ወደዛ ሳደርስ በጣም ይከብድ ነበር። ግን አሁን ላይ ሳስበው ምን ሆኜ ነበር ይሄን ያህል ዋጋ የምከፍለው እላለሁ። ዮኒ እውነትህን ነው። እውነት ለመናገር ወደ ትግራይ ሲሄድ ዮኒ ለአንተ ነው እንትን ያልኩት። አይተህ ከሆነ በጣም ስቃይ ነበረው፣ ችግር ነበረው። ግን ያኔ የነበረኝ የኢትዮጵያዊነት ይሁን አላውቅም፣ ብቻ ራሴ ላይ ሳስበው እንትን ይላል። ቦረናም ሳደርስ እንደዛው ችግር ነበረው፣ በጣም ነበረው። ግን ያኔ ሁሉም ላይ ለማድረስ በማድረገው ጥረት ላይ ግን በዛ ደረጃ ስቃዩ ያለምንም ነገር በቃ ዝም ብሎ በቃ ያለምንም ነገር ነው የህዝቡ ስቃይ። ዮኒ ምን ልበል፣ ልጆቼን ይንሳኝ ዮኒ፣ ምንም አይነት ቤኔፊት የለውም። እርዳታ እንኳን አድርሼ ስመጣ የቴሌቪዥን ኢንተርቪው እንኳን አልሰጥም። ለምን? የማያቸው ነገሮች በጣም ህመም አላቸው። የዛን የጦርነቱ ሰዓት የምናደርሳቸው እርዳታዎች በጣም ይከብዳሉ። አይተህ የምትመጣው ቁስል፣ ህመም ገባ በጣም ይከብድ ነበር እና አሁን ላይ ሳስበው ምኮራበት ነው። ግን አሁን ልክ እንዳንተ እንደዚህ ስድብ ሲበዛ ምናምን አሁን እንደዚህ አይነት ጥያቄዎች አንተ ላይ ያለ ጥያቄ እንደ እኔ ብቻ ነኝ እንደ ኢትዮጵያዊ? ለምን ሌሎቹ አልሄዱም ነበር? ለምን ከኔ ጋር ሲያሰባስቡ የነበሩት ወንዶች አልሄዱም ነበር? ለምን እኔ ላኩኝ? ምክንያቱም እኔ መውጣትና መግባት ስለምችል ፖለቲካ ውስጥ ስላልተነካካው የራሴ ላይ ጥያቄ ቀርባለሁ። እኔ ተመርጬ ሲሄድ ራሱ በግሩፕ ሰርቼ እና ብዙ የሚከብድ ነገሮችን አሳልፌበታለሁ። ህመምም አለው እንጂ ምንም ነገር እኔ አሁን ማንም በአናቱ ይተካል። ጌታ ምስክሬ አላደረገው። እሱ እኮ የልብ ሁኔታ ሳይሆን የኢትዮጵያዊነት ማንነታችን የራሳችን ካልቸር አለ፣ ባህል አለ፣ ሁሉ ነገር አለ። እኔ እየተጎዳው ማረግለት ህዝብ አይፈጠርም። ኢትዮጵያዊ የተባለ ራሱን እየጎዳ ለሌላ የሚኖር የለም እያልኩኝ ነው። እኔ ተጎድቼ በኋላ በደንብ ስለተቀጠቀጥኩኝ ነው ብዬ እኔ ያቄን ነው የምናገረው። እኔ እየተሰቃየው ጦርነት ባለበት ቦታ ላይ በጭቃ እየተንደባለልኩኝ ከጭቃ እየተነሳው የሆነ ነገር እየተሸከምኩኝ ምን እያልኩኝ ፈዋድ ይኸውና አላደርገውም እንዴ። አንዳንዴ ለህሊና የሚከብድ ነገር ላይ ሙሉ በሙሉ እኔ ሞቼ ለእናንተ ልድረስላችሁ የሚል ኢትዮጵያዊ መልአክ ናችሁ ማለት ነው። ስለ መልአክነት ነው የምናወራው፣ ስለ ሰውነት። ስለ ራሴ ሳውራ
ራሴ ላይ ነው የምልህ ነው። እኔ ሶሪ ግን